እንዴት ነህ? ደህና ነህ? ደህና ነኝ። ደህና ነህ ካንተ? አዎ ደህና ነኝ። ቲክቶክ እየተጠቀምክ ነው? አዎ ጓግተካል እናትክን ለማግኘት? ንገርልኝ በትግርኛ አሞራው። የእናቱ ገና تهانكي خاله خادو دخان مرعي بلا كالو تاخون خونوش ترى ايربورت زي تاتو تاخون خاب دغونكم هو بتاعني نوشت زي تاتو نافت معرفي نوشت مستوقع ترسعوا كوي مزيو اوكي من على متوقع رسچو ስለመጣው ውስጥ መግባት አልችልም ኦኬ ስለዚህ እዚህ ጋር ሲወጡ ነው የሚያገኛቸው Yeah. So it's okay. ችግር የለም አሁን ይወጣሉ እና እናትክና ወንድምክን ልታገኝ ነው ለመጀመሪያ ጊዜ ምን እየተሰማክ ነው በልልኝ በእናትህ አዲኻን ሓውካን መጀመሪያ ጊዜ ክትረኽቦም ኢኻ እንታይ ይስምዓካ ኣሎ ብጣዕሚ ተሓጒሰ ብጣዕሚ ታንቂ ይህንጠለኹ ወደ ለኸረኸባ አዲ ሓዊ ልኸረክ በጣም ጓጉቻለሁ እናቴና ወንድሜን ለማግኘት በጣም ተደስቻለሁ በጣም ነው ራሴ በጣም ነው የጓጓሁትኝ እንደዚህ ተቃቀፉ ባካል ለማየት ስንት ሰዓት ነው የምትገባው አቡ ገብታለች እኮ ኦሬዲ ኤርፖርት ውስጥ ናት ኦኬ ካሜራ ንድሕሪት ምቀያር ትኸሎ ዲኻ ይትኸሎ ለመውጣት እኮ ነው የሆነ ሰው ይቅረጻችሁ ደግሞ እሺ ካሜራ ኻ ንድሕሪት ምቀያር ትኸሎ ዲኻ እሺ ሙኩረስቲ እስኪ ሞክሩ ሕጀቡ ከለኹም ሞክሩም ሓወይስኻ ኣብጎኑ ዘለኻ ማግባ አሁን ኮዱን ጻፍና ካሜራ እንዴት እናሳይክ ቶሎ ሳትደርስብን ለምን ማየት እንፈልጋለን ይሄንን ሞመንት እኔ ማየት ፈልጋለሁ እናቴ ተሙት ሲገናኙ ለመጀመሪያ ጊዜ የእናትየውን ስሜት ፊቷን ማንበብ ፈልጋለሁ የልጅየውን ስሜት ማየት ፈልጋለሁ ቀላል አይደለም እናትና ልጅ ከ15 ዓመት በኋላ በአካል ለመጀመሪያ ጊዜ መታየት በአራት ወር ሆኖ የተለየችው ልጇን አሁን 15 ዓመቱ ሆኖ ልጅየው ላያቃት ይችላል ላያቃትም ያራት ወር ነው ግን እናትየውን ስሜቷን ማየት ፈልጋለሁ እንደገና ወንድምና ወንድም ደግሞ አይተዋወቁም ለመጀመሪያ ጊዜ ይተዋወቁ ኦ ማይ ጋድ ኦኬ እያሱ ለኻዶ እንድሕር ተሰምዓና ታለኻ ጽሓፍ ዝሓወይ ምጽበይካ ኣለና ዶሜስቲክ ፍላይትም እንደዚህ ያቆያሉ እንዴ መጣ ተቀበላ እያሱ ክብሬናት ማረጌ ኦሜ ሽታ አንቺ ያላ ስጦታ ኦሜ ደጌ ክብሬናት ማረጌ ኦሜ ሽታ አንቺ ያላ ስጦታ በሆዷ ሸሸጋ ከፀሐይ ብርድ አስላ ራሷ ከበላችው አኳርሳ ካፍላ ጥላ ከለላናት ለልጇ መከታ ምን ቃል ይገልጸዋል የእናትን ውለታ እሷ የበረዳት ልጇን ታሞቃለች ተርባ ተጠምታ ግዷን ታጠባለች ስለ ፍቅር ብላ መስዋዕት ሆናለች ያላህን ሙሐባ ታንጸባርቃለች ኦሜ ደጌ ክብሬናት ማረጌ ኦሜ ሽታ አንቺ ያላ ስጦታ
የዱንያና የርዝቅ መገኛ ቦታቸው ከእናት እግር በታች እዚያ ነው ምንጫቸው። በጉብዝናዋ ወቅት እንዳሳደገችህ ራሷን አሳልፋ ላንተ እንደሰጠችህ ፍቃዷን የሞላ እናቱን አክባሪ ክብር ይቸረዋል ካላህ ከፈጣሪ። እናት እግር ስናት የጀነት መገኛ ባላህ የመወደድ ትልቅ የመሆኛ ኦሜ ደጌ ክብሬ ናት ማረጌ ኦሜ ሽታ አንቺ ያላህ ስጦታ ፍቃዷን የሞላ እናቱን አክባሪ ክብር ይቸረዋል ካላህ ከፈጣሪ። እናት እግር ስር ናት የጀነት መገኛ በአላህ የመወደድ ትልቅ የመሆኛ ኦሜ ደጌ ክብሬ ናት ማረጌ ኦሜ ሽታ አንቺ ያላህ ስጦታ ኦማ ደጌ ክብሬ ናት ማረጌ ኦሜ ሽታ አንቺ ያላህ ስጦታ አንቺ ያላህ ስጦታ ኦሜ ደጌ ክብሬ ናት ማረጌ ኦሜ ሽታ አንቺ ያላህ ስጦታ ኦሜ ደጌ ክብሬ ናት ማረጌ ኦሜ ሽታ አንቺ ያላህ ስጦታ በሆዷ ሸሸጋ ከፀሐይ ብርድ አስላ ራሷ ከበላችው አቋርሳ ካፍላ ጥላ ከለላ ናት ለልጇ መከታ። ምን ቃል ይገልጸዋል የእናትን ውለታ። ኢያሱ እንኳን ደስ አለክ። አሚን ሀቢባዬ አሚን። ሩቅያ እንኳን ደስ አለሽ ልጅሽን ስላየሽ። እንኳን አብሮ ደስ አለን ሀቢባዬ። በጣም አመሰግናለሁ። በጣም ለዚህ አመሰግናለሁ። እናንተንም አመሰግናለሁ ሁላችሁንም ማለት ነው። እዚህ በቃ ልጅን እንዳገኝ ለረዳችሁ ሁሉ በጣም አመሰግናለሁ። አንደኛ ባለቤትሽ ነው ሶሪ በጣም የልጅሽ አባት እሱ ነው ወደ ሚዲያ የመጣው። ሁለተኛ አሌክስ ነው። አሞራውን ሁላችሁም አመስግኑት። ለአሞራው ነበር የነገረው። አሞራው ነው ለኔ ነግሮኝ እኔ ቪዲዮ የሰራሁትኝ። ስለዚህ አንደኛ ገብረስላሴን እናመሰግናለን። ሚዲያ ላይ ልጁ እናቴን ሲለው ልጁን ለማስደሰት ለልጁ እናቱን ለማገናኘት እዚህ ቲክቶክ ላይ መጥቶ ችግሩን ለአሌክስ ነግሮ አሞራው ደግሞ ላይቭ ላይ አስገብቶ አዳምጦ ችግሩን ለእኔ ነግሮኝ እኔ ደግሞ ቪዲዮ ሰርቼ እናንተ ደግሞ የተባረካችሁ ህዝቦች ቪዲዮን ሼር ዲዩት ሪፖስት አድርጋችሁ እነዚህ እናትና ልጅ ከ15 ዓመታት በኋላ ለመጀመሪያ ጊዜ በአካል እንዲገናኙ ያደረጋችሁት እናንተ ናችሁ። በቀደም በላይቭ አገናኘናቸው። ዛሬ ደግሞ በአካል ተገናኝተዋል ማለት ነው። ትኬት ከባህር ዳር መቀሌ ድረስ አሞራው ነው የቻላቸው ትኬታቸውን እናትና ልጅን ማለት ነው። ዛሬ ኢያሱ እናቱን ብቻ አይደለም ያገኘው፣ እናቱንም የማያውቀውን ወንድሙንም ነው ለመጀመሪያ ጊዜ
ያገኘው እና ይሄ ደግሞ በእናንተ ነው። እኔ የኔ አስተዋጽኦ እንግዲህ ቪዲዮ መስራትና ስልክ ገዝቼለት ለኢያሱ ቲክቶክ እንዲከፍት አድርጌው እንዲመጣ አድርጌያለሁ እና ተባረኩ። በጣም ነው የምናመሰግነው። ሁላችንም ስለተባበርን ነው ይህንን ማድረግ የቻልነው። እናመሰግናለን። ምን ተሰማችሁ? በጣም ደስ ብሎኛል። እኔ በቃ እኔ እንጃ ቢስሚላህ ቪዲዮ ለምን አጠፋችሁት? ምነው ስሜታችሁን ክፈተሎም ኮሜንት እቲ ቪድዮ ካብኡ ንድሕሪት ናባኹም ገለጡ ሽዶ እንኳዕ ደስ በለካ እያሱ ሩቅያም እንኳን ደስ አለሽ የኔ እናት። አሁን ከዚህ በኋላ ማዘንም አያስፈልግም። ወደ ህይወት መኖር እኔ ምንም አላረኩም። ለዚህም ሀቢባን ሽው መስገድ ያለባት ሬድ ባቀም አልነበረኝም እና እኔ ምንም አላረኩም። በቃ እያሱ በደንብ ጌርኩም ተንከባኸቡዋ ዛዕባ ካሉ ዓደ በደንብ ጌርካ ርእያ ትግራይና እንታይ ከም ትመስል በደንብ ጌርካ ርእያ ምሰና ሓጎ ካፋልጣ ተዓደ ፋልጣ ነው ኩሉ ነገር አረያ ካዛ ሓውሽ ዶ በደንብ ጌርኩም ተንከባኸቡዋ ፕሊዝ። ምሳኻ ዘሉን ተሓውካው ንዑን ገሩና አንዴው ትንሹ ልጅ እናናግረው እስቲ ምን ተሰማው? ሊያው ትንሹ ልጅ ካሜራውን ወደፊት ለፊት መልሱትና ከዛ ገብረ ስላሴ የሚያናግር በጣም አመሰግናለሁ። ተወበራችሁ አላወቅበትም እኮ ምንም ማኔጅ ማድረግ ካሜራው። እሺ አንዴ ትንሹ ልጅ ቀረባ ካሜራውን ወደፊት መመለስ አልቻላችሁ? ያ ካሜራውን ያስከው ልጅ ወንድሜ እስቲ ንገርልኝ፣ አሞራው በትግርኛ ንገርልኝ። ካሜራውን ወደፊት ካሜራ ክትቀይራ አይትኸድና በቅድሚት ዝሐወይት ስልክ ሒዝካ ያ ዘለኻ ወይ ሃባ ሩቅያ ትችለዋለች። ሩቅያ ቀይሩና እሺ፣ ሩቅያ ወደፊት ቀይሩና ትንሹ ልጅ ላናግረው። ምን ተሰማው ወንድሙን ለመጀመሪያ ጊዜ ሲያገኝ? ካሜራው እንትን ማለት ወደፊት እንትን ማለት አልመጣልኝም። እንዴት ችለው አበሩት ቅድም እነሱ። አሁን ዞረ። ሰላም እንዴት ነህ? ስምክ ማን ነው? ጠፋብኝ። አብዱልከሪም እንዴት ነህ? ደህና ነኝ። ለመጀመሪያ ጊዜ ነው መቀሌ ስትመጣ አይደል? አውድ ወንድምክን አገኘክ በአካል? አውድ እንኳን ደስ አለህ ታላቅ ወንድም ስለተገኘልክ። እንኳን አብሮ ደስ አለህ። በጣም አመሰግናለሁ። ወይኔ ጌታ እድግ በል እደግ ተበንደግ። ሩቅያ እንኳን ደስ አለሽ የኔ እናት ልጅሽን ስላገኘሽ በአካል እንኳን ደስ አለሽ። በእናንተ ላይ ነው። አሞራውን በጣም አመሰግናለሁ። አንቺንም ሁላችሁንም በጣም አመሰግናለሁ። እዚህ ለመድረሴ ምክንያቱ እናንተ ናችሁ። እንኳን ደስ አለሽ። እሺ እያሱንም እንበለው እንኳን ደስ አለክ። እያሱ እንኳን ደስ አለክ። ያው እናቴን ለክ አባትክን አስጨንቀክ እናትክን አግኝተሃል። እንኳን ደስ አለክ ወንድሜ። አሜን አሜን። እና የሀቢባዬ እንኳን ደስ አለ። እንኳን አውሮ ደስ አለ። በጣም አመሰግናለሁ። እሺ እንኳን እናንተ ተገናኛችሁ። አሁን ሄዳችሁ ምሳችሁን ብሉ እና ከዛ በፊት ገብረስላሴ መናገር የምፈልገው ነገር አለ ብሏል አባትክ። ለገብረስላሴ እድሉን እንሰጣለን። ገብረስላሴ ሚዩት ነው። ገብረስላሴ ሚዩት ነክ። አይ ቲንክ ሚዩት እንደሆነ አላወቀም መሰለኝ። እያወራ ነው መሰለኝ። ይህን ሞመንት ማየት እንዴት ያስደስታል በእውነት። ሳይ
ገብረ ስላሴ አይትስማዕን ዘለኻ ክትዛረብ ለይ ኸለኻ ምስል ሚትካ ባኽፈታ እታ ማይክሮፎን ክፈታ ሞ ተዛረብ ተርክና ተቆራርጸ ስለዛበኝ ለማንኛውም እዚህ ጋር ያላችሁ በሙሉ የተባበራችሁኝ በጣም አመሰግናችኋለሁ። ክብር ይስጥልኝ። እኔ በእውነት በእናንተ ኃይል እንጂ በእኔ እንትን አይደለም እና በጣም አመሰግናለሁ። ወዳችኋለሁ፣ በጣም አከብራችኋለሁ። እኔ በእውነት ቃልም የለኝም ለመግለጽ። ገብረ ስላሴ የመጀመሪያው ተመስጋኝ እኮ አንተ ነህ። አንተ መጀመሪያ ወጥተህ ቲክቶክ ላይ ላሞራው ባትነግረው እንዴት እናውቃለን እኛ? ስለዚህ መጀመሪያ መመስገን ያለብህ የመጀመሪያው ጥረት አድራጊ አንተ ነህ። ኧረ እኔማ ብችለው ነበር ሀቢባዬ፣ እናንተ ናችሁ እንጂ ለዚህ ያደረሳችሁልኝ። ለምን ልጄን ከሚረበሽብኝ እናቱን እንዲያገኝ ትምህርቱም እንዲቀጥልልኝ ሌላ ነገር እንትን ለማለት እዚህ ጋር ለተባበራችሁኝ በጣም አመሰግናለሁ። ምክንያቱም የእናት ፍቅር ከባድ ስለሆነ እናት እንዴት እንደምትናፈቅ ማንም ስለሚያውቀው ለዛ ነውና በጣም አመሰግናለሁ። ክብር ይስጥልኝ ለሁላችሁም እዚህ ጋር የተባበራችሁኝ በሙሉም አመሰግናለሁ። አንተ ጎበዝ መልካም አባት ነህ። ለልጅክ ደስታ የምትጨነቅ መልካም አባት ስለሆንክ ልጅክ እናቱን እንዲያገኝ ረድተከዋል። ተባረክ፣ እድሜና ጤና ይስጥክ። እኔ እስኪ አንድ ጥያቄ ጠይቀው። እያሱ ትሰማዕንለኻ? እንኳዕ ደስ በለካ መዝሓወይ መጀመርያ ሕጂ ናበይ ኻ ክትወስዳ እንታይ ክተሪኣ ኢኻ? ናበይኩም ትኸዱ ሕጂ? መቐለ ዲኹም ትጸንሑ ዋላ ትኸዱ ኢኹም ንዓዲ? ክንከይድ ባል ውቕሮ ኢና እሺ አበይ ትወስዳ ኢኻ? አበይ ተሪኣ ኢኻ? ላብዛዕባ ኩሉ ዓዲ ገጠር ለውዚ ውቕሮ ሓወይ ከኣለን ውዚ ኣብ ዓዲግራት ጎበዝ ዝሓውሽ ዶ ኣረያ በቃ ተተማሃርኩምሉ ምሰዲኻ ዘዕበየትካ ብደንብ ጌርካ ዛርባ ወላ ምሓኛ ዘይትኽልቲ ኮይና እውን ሓውካ እናተርጉመልኩም ብደንብ ጌርካ ሽዶ ዝሓወይ ተንከባኸባ ናጆኹም ድሕሪ ሕጂ እውን ኣለና ኢና ምሳኹም ሃቢባ እውን ስለዘላ ናይ ሃቢባ እውን ስልክ ስለዘለካ ናተይ እውን ክሰደልካ እየና በቃ ቴንክ ዩ ሶ ማች ለሁላችሁም ጋይስ። ሃቢ በጣም አመሰግናለሁ። ማርያምን ምንድነው ያወራችሁ? ታምሮ ተርጉምልኝ። አሁን ምንድነው የምታሳያት? መቀሌ ትቆያላችሁ ወይስ ወዴት ነው የምትወስዳት አልኩትና ኖ ወደ ሀገር እንሄዳለን፣ የተወለድኩበትን አሳያታለሁ፣ ያደግኩበት ገጠር እንወስዳታለሁ ምናምን ብሏልና ዋን ዌይ ነው አይደል ትኬቱ ሀቡ? አዎ ዋን ዌይ ነው። መመለስ በፈለግሽ ሰዓት ንገሪንና እንቆርጣለን ብያታለሁ። በቃ ጥሩ ይዘን ልጅ ግን አለን ሁላችንም። አዎ አለን። ወንድም ሁላችሁንም በጣም አመሰግናለሁ።